ተመልከት የስናን አባጅም ያርሶ አደር አጠቃላይ ተገበያ የሚመጣ ነው የሚመስል እንጂ ተውጊያ የሚመጣ አይመስልም አይደለ? ተመልከት ብልጽግና እንደዚህ ነው ህዝብ ቢጠለው። የምታየው ሁሉ ከውጊያ የወጣ ነው። የምታየው ሁሉ አርሶ አደር ነው። አጠቃላይ ጥጃውን እየሸጠ የገዛው ምንሽርና ጓንዴ ነው። በጓንዴና በምንሽር ነው የብርሃኑ ጁላን ቅልብ ከካም አሩን ሲያበላው ያረፈደ ዛሬ ቀንም ሙሉ ታህሳስ 24 ቀን 2018 04 በጓንዴና በምንሽር ነው የምታየው ሁሉ አርሶ አደር ነው። ጉድበል እንግዲህ አማራ ጉድበል የምታየው እዛ ላይ ሁሉ በምት የሚሄደው የስናን አርሶ አደር ንጹህ አርሶ አደር ነው። አጠቃላይ ይሄ የምታየው ሁሉ ማለት ነው። ተመልከተው እንግዲህ በዛሬው ዕለት ዲሽቃ ስናይፐር ብሬን የማረከ ይሄ አርሶ አደር ነው። ተመልከተው። ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እስካሁን ባለውበት ፍጹም ደህና ነኝ። እናንተም ሰላም እንድትሆኑ ነው የዘወትር ጸሎቴ። አመሰግናለሁ። ዛሬ ቀን 25/05/2018 ዓመተ ምህረት ነው። አገዛዙ በምዕራብ ጎጃም መኪኖች ላይ አንድ ኤፍኤስአር እና አንድ አይሱዚ ድሮን በመጣል ከጥቅም ውጭ አድርጓል። የማህበረሰቡን ማለት ነው። የማህበረሰቡን መኪና ከጥቅም ውጭ አድርጓል። አንደኛው እንደምታዩት አይሱዚ ነው። ሸቀጥ ነው የጫነ ነው ያሉኝ። አንደኛው ምን እንደጫነ እንጃ። ዞሮ ይሄኛው እያያችሁት ነው። ትርምስምሱ ወጥቷል ማለት ነው። እንግዲህ ይሄ ድሮን አለኝ ምናምን እያለ የሚቀባጥረው የሚወድቅበትን የማያቅ በነገራችን ላይ እንትን ወደ ሰቆጣ አካባቢ 47 ሚኒሻ በድሮን ነው የተመቱ። የመከላከያ ደጋፊዎች ማለት ነው። ካምፕ ውስጥ እንደተቀመጡ ያገዛዙ ሚኒሻዎች 47 ሚኒሻ አራቸውን በልተዋል። ይሄን መኪና ደግሞ ላሳያችሁ እንግዲህ ፎነሳ ያላየች ጉዱ እሱን የወለደች አያልሰማች የሷ ይሄ ነው እንግዲህ። ትምህርት ቤት በድሮን ይቃጠላል። ቤተክርስቲያን በድሮን ይቃጠላል። መስጊድ በድሮን ይቃጠላል። ቸርች በድሮን ይቃጠላል። ጤና ጣቢያ በድሮን ይቃጠላል። የአርሶ አደር ቤት በድሮን ይቃጠላል። ከተማ ያሉ ቤቶች፣ መኖሪያ ቤቶች በድሮን ይቃጠላሉ። እነዚህ ያልመረረ ኢትዮጵያዊ መቼ እንደሚመር እንግዲህ እግዚአብሔር ይወቀው። በነገራችን ላይ ኦሮሚያ ውስጥ ማት እጅግ በጣም ካገዛዙ ጋር ጠብ የገጠሙ ማት ማህበረሰቦች አሉ። ከባለስልጣን ዘመድና ከአገዛዙ ጥቅም ካገኙት ውጪ በአጠቃላይ የኦሮሚያ ህዝብ ጭቁን ነው። ይታወቃል። የሚመጡ ወታደሮች ተማርከው የሚናገሩት እኮ ምን አይነት መከራ እያሳለፉ እንደሆነ እኮ ይነግሩናል። ስለዚህ መንግስት ተባብረን የመጣል ግዴታው የማንኛውም ኢትዮጵያዊ መሆን መቻል አለበት ለማለት ፈልጌ ነው። አንድ ወታደር አለ የልቤን የሚነግረኝ ማለት ነው። እኔ እዚህ ልጅ አገላጽ ትክክለኛውን ምድር ላይ ያለውን የተናገረ ነው። ካሁን በፊት በነበረው ትክክለኛው ወታደር በነበረበት ሰዓት ወታደር የነበረ ልጅ ነው። አሁን በሲቪል ዓለም ያለ ይመስለኛል። እጅግ በጣም ስለገረመኝ ነው። አገላልጹን ላሳያችሁና ኋላ ተመልሼ ደግሞ እምላችሁን እላችኋለሁ። መብራን ማረግ የምታገኙት እናንተ አንድ ወታደር በትንሹ 7 ዓመት ይፈርማል። ወታደር ቤት ሲገባ ወዶ 7 ዓመት ይፈርማል። ደበረኝ ትግላችሁ ካለ አይወጣም። ከ7 ዓመት በኋላ ነው ትወጣለህ የሚባለው። 7 ዓመት ላይ ሊወጣ እንኳን ትግሉ ባይመቸው ከድቶ ባይጠፋ ሲከዳ ጥሩ አይደለም የሚጻፍበት ደብዳቤ። ሀገሬ ከዳ፣ ፖለቲካው ቆሻሻ ነው። የነሱን ቆሻሻነት ሳይሆን የሚናገሩት የነሱ ቆሻሻ ስራ ደብሮት የወጣ ሳይሆን ብሎ የሚናገሩት ሀገሩን ለጠላት አሳልፎ ሰጥቶ ከድቶ ይመጣ ብሎ ጽፎ ቀበሌ እንዲያጨናንቅ ያደርጋሉ። 7 ዓመቱን ጠብቆ ደግሞ ከወታደር ቤት እወጣለሁ ካለ ልክ 6ኛ ዓመቱ ላይ ምክትል 10 አለቃ ማሲንቆ መምጫን ታውቃላችሁ። አንድ ቪ ምናልባት አሁን እሱ ማድረግ ካለ እኔ እንጃ። ኢትዮጵያ ውስጥ ባለው የኑሮ ግሽበት እሷም ልጠፋ ትችላለች። እንደነ ስሙኒ ሳንቲ እንደነ 5 ሳንቲ ሙሉ 10 አለቃ ይሆናል መጀመሪያው። በእኔ ዘመን ግን ምክትል 10 አለቃ፣ ሙሉ 10 አለቃ፣ 50 አለቃ፣ ምክትል 100 አለቃ፣ ሙሉ 100 አለቃ እየተባለ ይቀጥላል። ልክ በ6ኛው ዓመት ያችን ይሰጡሃል። 3 ዓመት ያራዝሙባል። 10 ዓመት ሆነ ማለት አይደል? የነሱን ግማታም ፖለቲካ፣ የቆሸሸ ፖለቲካ፣ እግር የሚል ፖለቲካ ፈንገስ እግርህ እያወጣ ሌላ 3 ዓመት ትጨምራለህ። ትግሉ ሳይጠብቅህ እና ወታደር ተናገሩ። ያ ሁሉ ወታደር ፊት ለፊት ገብቶ እግረኛው እየተዋጋ እየሞተ ማረግ የሚያገኘው ከኋላ ያለው አመራር ነው። ምንም ጥይት ድምጽ፣ የከባድ መሳሪያ ድምጽ እንኳን የማይሰማ የሚሞተው እሱ ነው። አፍተር ጦርነት አፍተር ዋር ደግሞ ቤተሰብ አይረዳም።
የለም መርዶ። በህወሓት ጊዜ ትዝ ይለኛል በኢትዮ ኤርትራ ለሞተባቸው ልጆች 20 ሺህ ብር 30 ሺህ ብር ይሰጡ ነበር። በዛ ጊዜ ብሩ ጥሩ ነበር። ያው ለሀገሩ ሄደ፣ ቤተሰብ የሚያምነው ሞተ፣ ካሳ አገኘን። ትንሽም ቢሆን ያጽናናል። ትንሽም ቢሆን መንግስት ሲያከብር ያጽናናል። ይሄን ምላችሁ ጻድቅ ነው ህወሓት እያልኩ አይደለም። እንደ ህወሓት ምድር ላይ ኃጢአተኛ የለም። ህዝቡን የበላ ህዝቡን ያስለቀሰ በየእስር ቤት በየምናምኑ ሰው ያሰቃዩ ያንገላቱ። የሚገርመው እንኳን እኔን እንኳን ህወሓት ሙክት የሚባል የትግራይ ልጆች ካወቃችሁት ወይም የጎንደር ኡመራ ልጆች ታውቃላችሁ። ሙክት ጸሊም ርዕስ የሚባል ተራራ ጥቁር ተራራ ማለት ነው። በጠላት ጥይት ከመመታቱ የተነሳ ጥቁር ነው ተራራው፣ ድንጋይ በቃ ጸሊም ርዕስ ይባላል። እዛ ተራራ ውስጥ እንኳን 4 ወር ጨለማ ቤት ውስጥ አስሮኛል። ጨረቃ ፀራይ ህወሓት ትግል በቃኝ መሳሪያ ፈታለሁ ወደ ሀገር ቤት ሄዳለሁ ስላልኩኝ እንኳን በዛ ዘመን እንኳን ትግል ሳይገባኝ ሲቀር ሳይጥመኝ ሲቀር እንደ መከላከያ ጠይቄያለሁ፣ አልታገልም ብያለሁ። እኔን ያሉ ወይም የኔን ሐሳብ የተጋሩ ሰዎች ከኔ ጋር እኩል ከ300 ያላነስን ሰዎች በብርጌድ ደረጃ ታስረናል። የምታውቁት ሰዎች ሙቅትን አውቀዋለሁ። የስ ጃውስ እንደሰማችሁት ነው እንግዲህ ይሄ ልጅ በቀደም ሲል በነበረው ትክክለኛው መከላከያ በነበረበት ሰዓት ዳር ድንበር ይጠብቅ በነበረበት ሰዓት መከላከያ ልክ የኢትዮጵያ ወታደር በነበረበት ሰዓት እንዳሁኑ መሀል አገር ገብቶ የሚያቦካ ሳይሆን በወቅቱ የነበረው ጠረፍ ላይ በሶማሌ ብትሄዱ፣ በኬንያ ብትሄዱ፣ በሱዳን ብትሄዱ፣ በኤርትራ ብትሄዱ፣ በጅቡቲ ብትሄዱ አጠቃላይ ጠረፎችን ይዞ ጠላት ወደ ኢትዮጵያ ስንዝር እንዳይል እነ መለስ ዜናዊ በነበሩበት ሰዓት ስንዝር እንዳይል ዳር ድንበር ይጠብቅ የነበረ ውድና ጀግና መከላከያ ነው ነበር። አሁን ግን ምርኮኞቹ አጠቃላይ መምራት ከጀመሩ አጠቃላይ ዳር ድንበሩን ለሌላ ሀገሮች እያስረከቡ ጦሩን ለነሱን ስልጣንና የአዲስ አበባን ሰላም ብቻ እንዲጠብቅላቸው መሀል ሀገር አምጥተው ህዝብን እንዲጨፈጭፍ አድርገውታል ማለት ነው። ስለዚህ አንድ ወታደር ልክ እሱ እንዳለው አሁን አንድ ወታደር ለ7 ዓመት ይፈርማል። ለ7 ዓመት ይፈርምና ልክ በ6ኛው ዓመቱ እውነቱን ነው ወይ ምክትል 10 አለቃ ወይ ሙሉ 10 አለቃ ይሆንና እንደገና 3 ዓመት ይጨምርና 10 ዓመት ይሆንለታል ማለት ነው። ልክ 50 አለቃ በሆነ ሰዓት ደግሞ እያደገ ይሄዳል ማለት ነው። ከዚህም በኋላ ተጠቃሚው ማን ነው ካላችሁ ላይ ያሉ ጀነራሎች ክንዱን ቆስቁሶ የሚዋጋው ተራባሉ ነው። የሆነ ቦታ የሆነ ታምር ከሰራ የሚመሰገነው ላይ ያለው ምንም በቦታው የሌለው ማለት ነው። ኢትዮጵያ ውስጥ እኮ ነው እንደዚህ የሚደረገው። ኢትዮጵያ ውስጥ እኮ ነው። በነገራችን ላይ የመጨረሻ የወረደ ብርና መከላከያ ያላት ኢትዮጵያ ናት። ከዓለም ላይ ካለው ወታደር ማለት ነው። ብሯ ለምሳሌ ከዓለም የመጨረሻው 3ኛ ደረጃ ነው። ከኋላ ስትቆጥሩ 3ኛ ደረጃ ነው ብሩ የኢትዮጵያ ማለት ነው። ወታደሩ በተመሳሳይ። ስለዚህ የዚህ ልጅ አገላለጽ ደስ ስላለኝ ነው እንደው ያቀረብኩት።